شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. ይህ ረመዳን ወር ማለት ቁርአን የወረደበት ወር ነው። ኢና አንዘልናሁ ፊ ለይለቲል ቀድር። በረመዳን ወር ሰላት ውስጥም ከሰላት ውጭ ቁርአንን ያነቡ ነበረ። የኛ ማንነታችን የሚታወቅበት ላይ ለመድረስ ከፈለግን ከቁርአን ጋር ያለን ግንኙነት እናሳምረው። ኩሉ አመል ኢብኒ አደም የአደም ልጅ ስራው በአጠቃላይ ለሱ ነው። ኢለ ሲያም ጾም ሲቀር ፈኢነሁ ሊ ጾም የኔ ነው። ወአና አጅዚ ቢሂ እኔ ነኝ ምንዳምሰጠው። الحمد لله الذي جعل شهر رمضان سيد الشهور وضعف فيه الحسنات والأجور، وأشهد أن لا إله إلا الله وحده لا شريك له شهادة أرجو بها الفوز بدار القرار والحبور، وأشهد أن نبينا محمدا عبده ورسوله أشرف نذير وأكرم بشير وداعي إلى دار السلام وسرور، صلى الله وسلم عليه وعلى آله وصحبه ومن اقتفى هداهم إلى يوم البعث والنشور. أما بعد فاتقوا الله أيها المؤمنون، فمن لم يكن له حظ من التقوى في هذا المواسم متى ينال حظه من التقوى؟ وهل يأمن في الآخرة إلا المتقون؟ فمن اتقى وأصلح فلا خوف عليهم ولا هم يحزنون. أيها المسلمون، إن أكثر ما يقبل الناس على كتاب الله تعالى قراءة وحفظا وتفسيرا وتدبرا في شهر القرآن، لأن رمضان مواسم للخيرات تتنوع فيه الطاعات وينشط فيه المسلمون بالقربات وعمل الصالحات، وهو كما قال ربنا جل وعلا: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. وكان جبريل عليه السلام يدارس فيه رسول الله صلى الله عليه وسلم القرآن، فلا يكاد يمل الناس من الحديث عن القرآن في رمضان من كل عام. وقد حث الله سبحانه وتعالى عباده المؤمنين على أن يكون لهم شأن مع القرآن الكريم تأملا وتدبرا، فيقول عز من قائل: ورتل القرآن ترتيلا. قال إمام ابن كثير رحمه الله عند تفسير هذه الآية: اقرأوه على تمهل فإنه يكون عونا على فهم القرآن وتدبره. وكذلك كان يقرأ صلوات الله وسلامه عليه. وهذا هو المقصود من نزول القرآن: فهم معانيه وتدبر آياته ثم العمل به. كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁምዓ ኹጥባችን ረመዳን የቁርአን ወር ነውና የሰማይ ደብዳቤ በሚል ርዕስ ከእናንተ ጋር በዛሬው ጁምዓ ላይ ቆይታ እናደርጋለን። ረመዳን ቁርአን የወረደበት ነው። የረመዳን አንዱ ልዩ መለያው ቁርአን ነው። የሰማይ ደብዳቤ ወደ ምድር የመጣበት፣ ሰማይና ምድር የተገናኙበት፣ የአላህ ደብዳቤ ወደኛ የመጣበት ወር ነው ረመዳን። شهر رمضان الذي أنزل فيه القرآن። ይህ ረመዳን ወር ማለት ቁርአን የወረደበት ወር ነው። ኢና አንዘልናሁ ፊ ለይለቲል ቀድር። الله እኛ አውርደናል። ኢና አንዘልናሁ አውርደናል ማለት ቁርአንን በዛች በተከበረችው ሌሊት አለ። ረመዳን ላይ ነው ቁርአን የወረደው። የነብዩ አለይሂ ሰላቱ ወሰላም መልእክተኝነት የተበሰረበት ወር ነው። ረሱል አለይሂ ሰላቱ ወሰላም ነብይነታቸው የታወጀበት ወር ነው። ረመዳን ማለት አላህ ደብዳቤውን ወደኛ የላከበት ወር ነው። ስለዚህ ወር የቁርአን ወር ስለሆነ ይሄንን ቁርአን
ረሱል ዓለይሂ ሰላቱ ወሰላም በጣም ይቀሩት ነበረ። ተደቡር በማድረግ ስለ ጀሃነም ከሆነ ከጀሃነም አላህ እንዲጠብቃቸው ቆም እያሉ አላህን እየለመኑ፣ ስለ ጀነት ከሆነ ጀነትን እየጠየቁ፣ ተስቢህ ካለው አላህን እያጠሩ፣ ማመስገን ካለው አላህን እያመሰገኑ፣ እንደዚሁም ስለ አላህ ታላቅነት ኃያልነት ከሆነ ተክቢር እያሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን በማስተንተን ይቀሩት ነበረ። እኛም ይህ ወር ላይ ቁርአንን በዚህ መልኩ ልንቀረው ይገባል። ረመዳን ልዩ የሚያደርገው የቁርአን ወር ነው። የነሺዳ ወር አይደለም፣ የመንዙማ ወር አይደለም። ነሺዳም በለው መንዙማ ይዘቱ ተስተካክሎ ይዞ ከመጣ ከሙዚቃ መሳሪያ ከተላቀቀ የራሱ ወቅት አለው። የኢድ ቀን፣ የሰርግ ቀን የራሱ ወቅት አለው። ቁርአን ግን ረመዳን ግን የቁርአን ወር እንጂ የምን ወር አይደለም። የነሺዳም የመንዙማም የሌላም ወር አይደለም። አንዳንድ የአረብኛ ዘፈን የሱዳን ዘፈን እያመጣ ልክ እንደ ቁርአን አስመስሎ ሌሊቱን እየከፈተ ቀኑን በዛ ሚውል እንደ አዝካር እያፈዘው ሚውላል። ላ ረመዳን የቁርአን ወር ነው። ኋላ ላይ እናያለን። ቀደምቶቹ እንኳን ይሄ ነሺዳ ምን ሊያስቡት ይቅርና እንደው የታወጀ ሸሪዓው የደነገገው የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ሐዲሶችን ጭምር ትተው በቁርአን ላይ ብቻ የሚነጠሩበት እንደነበረ ታሪኮች ያሳያሉ። ስለዚህ ይህ ወር ቁርአን የወረደበት ነው። ቁርአንን ምንቀራበት ነው። የእኛ ከፍታችን የእኛ ማንነታችን የሚታወቅበት ላይ ለመድረስ ከፈለግን ከቁርአን ጋር ያለን ግንኙነት እናሳምረው። ቁርአን ተረስቷል። ሐቂቃ የቁርአን አቧራ ቢሆን ረመዳን ላይ ዓመቱን ሙሉ ይቀመጣል፣ ቤት ላይ ይታሸግበታል። ረመዳን ሲመጣ አላህ ያዘነለት የዛን የቁርአንን አቧራ አራግፎ ቁርአንን ለመቅራት ሞክሮ ይሳል። ዓመቱን ሙሉ ግን አኩርፈዋል። ይሄ ሞል የለበትም። ይህ ረመዳን ያ በዚህ መቅራት ጀምሬያለሁ። ከረመዳን በኋላ ያንተን ደብዳቤ ሁሌ እንድቀራው አንተ ወፍቀኝ አግራልኝ ብለን ዱዓ የምናደርግበት ረመዳን ነው። ሙስታይድ አለ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ረዲየላሁ ዐንሁ ሲናገሩ አንድ ቀን ቅራብኝ እስቲ ቁርአን እኔ ለቅራ አለየ ቁርአን እስቲ ቁርአን ቅራው ለኔ ቅራብኝ አሉት። ፈቁልቱ ያ ረሱላህ አንተ አላህ መልእክተኛ ወይ አቅራው አለይከ ወአለይከ አንዝለ ለእርሱ ወርዶ በእርሱ ላይ ቁርአን ቀራለሁ። ቃለ ኢኒ አሽተሪ አን አስመዐሁ ሚን ገይሪ ከኔ ውጭ ስሰማው ይፈልጋሉ ደሰታለሁ አለ። ፈቀረእቱ ኒሳ ሱረቱ ኒሳ ቀራላቸው ማንበብ ጀመረ። ሐታ ኢዛ በለግቱ የደረስኩን ጊዜ ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚል የቁርአን አንቀጽ ስደርስ ቀና ብዬ ሳያቸው ወይም ደግሞ ካጠገቤ የነበረ ሰው አው ረመዘኒ ረጁሉን ኢላ ጀንቢ ነካ አድርገኝ ወተት አደረገኝ እንደመቆንጠጥ። ከዛ ቀና ስል ፈረፈዕቱ ረእሲ ራሴን እንደዚህ ቀና አድርጌ ነቢዩን ስመለከት ፈረአይቱ ደሙሁ ተሲሉ አይናቸው እያነባ ተመለከትኩኝ። ለምን አስለቀሳቸው ከተባለ ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድ ያ ጊዜ እንዴት ነው የሚሆነው? ሁሉም ኡመት ወጂእና ቢከ ዐላ ሃኡላኢ ሸሂዳ አንተንም በነዛ ላይ መስካሪ አድርገን ያመጣን ጊዜ የዛን ጊዜ ነገሩ እንዴት ነው የሚሆነው ሲል የቂያማ ሁኔታ ነቢዩ ሰለላሁ ዐለይሂ ወሰለም አሳስቧቸው የዛኔ ሐስቡክ ይበቃል አቁም አሉት። ነቢዩ ማልቀስ ጀመሩ። ቁርአንን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸውም ሲቀሩ ሰውም ሲቀራ ምን ያደርጉ ነበረ? ተደቡር ያደርጉት ነበረ። ለዚህ ነው ቁርአንን በተደቡር ስንቀራው ቁርአንን ስናነበው ማዕናው ሲገባን ወላሂ ሱስ ነው የሚሆንብህ። ብዙ ሱስ አለ አይደል? የተወደደ ሱስ አለ ቁርአን። እስቲ ማዕናውን እንወቀው በአላህ። ሁሌ እንደምሳሌ እናገራታለን። ከውጭ ሀገር ደብዳቤ ተልኮልህ ያ ደብዳቤ በማታውቀው ቋንቋ ተጽፎ በእንግሊዘኛ በሆነ በማታውቀው ቋንቋ ተጽፎ ስታዋጣቆ ያንን ደብዳቤ ሳታስተረጉም ስንት ዓመት ትቆያለህ? ዓመት ይቆያለህ? 2 ዓመት? አንድ ቀን ያደራል 30 ደቂቃ ይቆያል። ለምን? ደብዳቤው ምንድን ነው የሚለው? መኖሪያ ፈቃድ የውጭ ሀገር አሰናሽቶ ቪዛ ልኮልኝ ነው ዶላር ነው ምንድን ነው ላኩልኝ ነው ያጓጓል። የአላህን ደብዳቤስ ማዕናውን ሳንረዳው ስንት ዓመታት በእኛ ላይ ያለፉብን። አሁንስ ዑዝር አለ። በሞባይል በአፕሊኬሽን ትርጉሙ ተጽፎ በምንፈልገው ቋንቋ በቋንቋ በአገራችን ቋንቋ በአንደዝ በድምፅ ኦዲዮ ተዘጋጅቷል። ትርጉሙን ሳንረዳው ይህን ቁርአን ትርጉሙን ስናቀው ወላሂ ሱስ ነው።
ስለዚህ ይህ ቁርአን ስንቀራው ደግሞ አላህ ሱብሃንአላህ ትልቅ ደረጃ ነው የሚሰጠን። በአንዱ 10 ሐሰና፣ በአንድ ፊደል ስንት ፊደል አለው ቁርአን? 10 ሐሰና ቀላል ነው? 10 ሐሰና መነሻው ነው። እንደ ኢኽላስ መጠን አላህ እንደ ፍላጎቱ ደግሞ ሊያሰፋል ሊያበዛል ይችላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀራ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ አንድችን ፊደል ያነበበ ፈለሁ ቢሂ ሐሰነቱን ለሱ ሐሰና አለው አንድ ሐሰና ወልሐሰነቱ ያቺ ሐሰና ግን ቢአሽሪ አምሳሊሃ በ10 ነው የምትባዛው አሉ። ላ አቁሉ እኔ አልላችሁም አሊፍ ላም ሚም አሊፍ ላም ሚም ሶስቱ ፊደሎች ሐርፉን አንድ ሐርፍ ነው አልላችሁም። ወላኪን ነገር ግን አሉ አሊፉን ሐርፉን አሊፍ ብቻ አንድ ፊደል ነው። ወላሙን ሐርፉን ላምም ሐርፍ ናት። ወሚሙን ሐርፉን ሚምም ሐርፍ ናት አለው። ረዋሁ ትርሚዚዩ ወቃለ ሐዲሱን ሐሰኑን ሰሒህ። አያችሁ አሊፍ ላም ሚም ሶስት ነው አይደል? ስንት ፊደል አለው? ስንት ሆነ ማለት ነው? በ10 ከሆነ 30። ቢስሚላሂ ራህማን ራሂም ስትል ቁል ሁወ አላህ አድን ስትቀራ አላሁ ፍቆ ረጅሙን ቁርአን ሱረቱል በቀራ ስትጨርስ ፊደሉን አስበው። ካኸተምክ አስበው ፊደሉን በ10 አባዛው እያንዳንዱ ፊደል አላህ ዘንድ ያለው ምንዳ ይሄ ምንዳ እያመለጠን ነው። ይህ ወር የቁርአን ወር ነው። ልንቀራበት የሚገባ ነው። ትልቅ ትርፋማ ነው ብሎ ቁርአንን ቀርቶ የሚከስር የለም። ኢነለዚነ የትሉነ ኪታበላህ እነዚያ አላህን መጽሐፍ የሚያነቡ ወአቃሙ ሰላተ ሰላታቸውን ደንቡን ጠብቆ የሚሰግዱ የሚሟላውን ነገር አሟልቶ ሰላታቸውን ያቋቋሙ ወአንፈቁ ሚማ ረዘቅናሁም እኛ ከሰጠናቸውም ሲሳይ የሚለግሱ ሲረን ወዓላንያ በድብቅም በገሃድም የርጁነ ቲጃረተን ለን ተቡር እንደዚሁም የማትከስረዋን ይሁን በፍጹም መክሰር የሌለባትን ንግድ ትርፋማን ከአላህ በኩል ያገኛለዋል። ምንም መክሰር የሌለው ትርፋማ ነው የምትሆነው። ቁርአን የሚቀራ ሰው ዱንያ ላይ እንደሚቀራው አኼራ ላይ ቅራ ይባላል። ቁርአን ዱንያ ላይ የቀራውን ያህል አኼራ ላይ አላህ ይቃሉ ሊሳሂቢል ቁርአን ለቁርአን ጓደኛ ባለቤት ይባላል። እቅራ ወርቃ ወረቲል ከማ ኩንተ ቱረቲሉ ፊ ዱንያ ዱንያ ላይ ስታነበው እንደነበረው ቅራ ፈኢነ መንዚለተከ እንደል አኺር አያትን ተቅረኡሃ ያንተ የመጨረሻ ደረጃ ውጣ ይባላል። እየቀራ የመጨረሻ የምታቆምበት ነው። ዱንያ ላይ የመጨረሻ ቆምናት አያ ላይ አኼራ ላይ ሚዛን ይሆናል ማለት ነው። ሱብሃንአላህ ደረጃ ቁርአን የሚቀሩ ሰዎች ደረጃቸው እላይ የደረሰ ነው። አላህ ስብሓነሁ ወተዓላ ትልቅ ደረጃ ሰጥቷቸዋል። ይህ ቁርአን የእኛ ከፍታችን መገለጫ ነው። ዛሬ ለምን ዝቅ አልን? ዛሬ ለምን ተዋረድን? ለምን የበታችንን? ቁርአንን ስለተውን ነው። ነቢዩ ምን አሉ? ኢነላሃ የርፈኡ ቢሃዘል ኪታቢ አላህ በዚህ ኪታብ ከፍ ያደርጋል አቅዋመን ሰዎችን የሆኑ ህዝቦችን ደረጃቸውን ከፍ ያደርጋል። ማንነታቸውን ክብራቸውን እላይ ያደርስላቸዋል። ወየደዑ ቢሂ አኸሪን ሌሎችን ደግሞ ዝቅ ያደርጋቸዋል። የፈለገ የተከበሩ ቢሆንም ሀብት ቢኖርም ዝና ቢኖርም ቁርአንን ከተው አላህ እንዲዋረዱ አላህ ያደርጋል። አረቦቹን ነበሩ ከዛ በፊት በፍየል ጠባቂነት ነበሩ። ዘላን ተብሎ የሚታሰብ ነበር። ቁርአንን ያዙ፣ ዓለምን አስተዳደሩ። ቁርአንን ያዙ፣ ጀበና ይሆኑ። ዶክተር ዛኪር ተጠየቁ አንድ ወቅት ለምንድን ነው ሙስሊሙ የበታቸው ነው? ሌላው ስለምን ነው ከፍ ያለው ሲባሉ ሙስሊሙ ቁርአንን ስለተወ የበታቸው ነው። ሌላው ትቶ ሳይንስን ስለተከተለ የኛ ሳይንስ አይደለም ምን ቁርአንን ስለተወ ሳይንስ ምንጩ ከየት ነው? ከቁርአን ነው የወሰደው። ቁርአን የደረሰበት ትምህርት እስካሁን ያልደረሰባቸው ለሳይንስ መመሪያ ነው። ዘመን ተሻጋሪ ነው። የአላህ ቃል ነው። ኢላ የውም ቂያማ ህግ ሆኖ የቀጠለ ዱስቱር ነው፣ መመሪያ ነው። ያንን መመሪያ አድርገን ስንይዝ ትልቅ ደረጃ ያለው በረመዳን ደግሞ ስንቀራው ደግሞ ምንዳው ከፍታ እንደው አንድ ሐዲስ ለምን ይላል የአላህ መልእክተኛ ኢማም አህመድ በዘገቡት ላይ አስያም ወልቁርአን ጾምና ቁርአን የሽፈዓኒ ሊልዓብድ ለአንድ የአላህ ባሪያ ሽማግሌ ነው አማላጅ ሆነው ይመጣሉ። የውም ቂያማ ቀን የቁሉ ሲያም ጾም ይላል አይ ረቢ ጌታዬ ወይ መናዕቱሁ ጣዓም ምግብን ከለከልኩት ወሸሃዋት እንደዚሁ ስሜቶችን ቢነሃር በቀኑ ጊዜ ፈሸፊዕኒ ፊ ረሱልና ማለትነት ተቀበል ይላል አላህ ይቀበላል። ወየቁሉ ልቁርአን ቁርአንም ይላል መናዕቱሁ ነውም እንቅልፍ ከለከልኩት ቢለይሊ በሌሊቱ ፈሸፊዕኒ ፊህ ለሱ ለኔን ሸፋ አድርገኝ እንዳማልድ ፍቀድልኝ ይላል። ቃለ ፈዩሸፈዓኒ አላህ አማላጅ እንዲሆኑ ለሁለቱም ይፈቅድላቸዋል። ከእንቅልፉ ከልክየዋለሁ። እኔ እንቅልፍ የከለከለኝ ዛሬ ምንድን ነው? በአላህ ምንድን የከለከለኝ እንቅልፍ?
ቁርአን እንደ 30 ደቂቃ ያነበብኩት ሰብራለኝ። 30 ደቂቃ ቲክቶክ ያለው ባለው ጥናት ቲክቶክ 20 ጊዜ የሰው ልጅ ይከፍታል በቀን ውስጥ 20 ጊዜ። አንዴ ለ30 ደቂቃ ካየ 20 ሲባዛ በ30 ለ10 ሰዓት ቢያንስ ቲክቶክ ያያል እየከፋፈለ ማለት ነው። 30 ደቂቃ ለቁርአን ሰጥቻለሁ ወይ? 1 ሰዓት ለቁርአን ሰጥቻለሁ ወይ? ዘንድሮስ እንዴት ነው ረመዳን ላይ ልሰጠው ያሰብኩት? አምናና ዘንድሮ ረመዳን እኔ ላይ ሊመሳሰልብኝ ላ ቁርአን ከባድ ነው። ቁርአን ወላሂ ተአምር እኮ ነው። ሱረቱ ነምል ታውቁታላችሁ? የጉንዳናው ምዕራፍ አንድ ሳይንቲስት በዚች አንቀጽ የሰለመ እስልምናን የተቀበለ አለ። በምን ምክንያት? ሱለይማን እንግዲህ አለይሂ ሰላም አላህ ብዙ ስልጣን ሰጥቷቸዋል። ጂኒዎችን በሳቸው ቁጥጥር አድርጓል። ወፎችን ያናግራል፣ እንስሳቶችን ያናግራል፣ ጉንዳን ጭምር ንግግሯ ምኗን ይሰማል። እና እዛች ቁርአን አንቀጽ ላይ ተጠቀሰ ሐታ ኢዛ አተው አላ ዋዲ ነም በጉንዳን ሸለቆ ውስጥ ከመጡ ጊዜ ድረስ ልክ ሲመጡ ቃለት ነምለቱ አንዲት ጉንዳን ያ አዩሃ ነምሉ እናንተ ጉንዳኖች ሆይ ኡድኹሉ መሳኪነኩም ወደ ጎጆቻችሁ ወደ መኖሪያዎቻችሁ ግቡ ላ يحطمنكم ሱለይማን ወጁኑዱሁ ሱለይማንና ሰራዊቶቹ እንዳይሰባብሯችሁ ወሁም ላ የሽዑሩን እነሱ ሳያውቁ እንዳይሰባብሯችሁ። እኛ ጉንዳንም ብንረግጥ ምንድን ነው ምንለው? ጨፈለቅናት ነው አይደል ምንለው? እንዳይሰባብራችሁ የሚለውን ቃል ቁርአን ላቦራቶሪ በሌለበት ዘመን ወርዶ እንዴት ይህን ቃል እንዴት ሊጠቀም ቻለ ብሎ ይህ ሳይንቲስት እስልምናን ተቀብለዋል። ለምን? እንዳይሰባብራችሁ። የጉንዳን እንትኗ የሚሰባበር ነው፣ ላቦራቶሪ ውስጥ የሚሰባበር ነው። እንዳይጨፈልቃችሁ አላለም ቁርአን። ምንን? እንዳይሰባብራችሁ። እውነትም የአምላክ ቃል ነው፣ እውነተኛው መመሪያ ነው ብሎ ይህ ሳይንቲስት በዚች ቁርአን አንቀጽ ብቻ እስልምናን ተቀብለዋል። አዎ ተአምር ውስጥ ያለ ነው፣ ግን ዘንግተነዋል። ከቁርአን ዞር ስንል ውርደት ውስጥ እንወድቃለን። ቁርአንን ስንቀራ የበላይ መረጋጋት ሰላም እናገኛለን። ከቁርአን ዞር ስንል የውመል ቂያማ አላህ ምን እንደሚለን ታውቃላችሁ? ወመን አዕረደ አን ዚክሪ ከኔ ተክሳስ እኔን ከማስታወስ እኔን ከመገዛት የኔን ደብዳቤ ከማንበብ መመሪያን ከመከተል ዞር ያለ ፈኢነ ለሁ መዒሸተን ደንካ ለሱ ጠባብ ኑሮ አለው። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያማ የቂያማ ቀን አዕማ አይነ ስውር አድርገን እንቀሰቅሰዋለን። ቃለ ረቢ ጌታዬ ወይ ይላል ሊማ ሐሸርተኒ አዕማ ለምንድነው አይነ ስውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ በእርግጥም ዱንያ ላይ አይናማ ነበርኩ እመለከት ነበር ይላል። የዚህ ጊዜ ምን ይላል? ቃለ ከዛሊከ አተትከ አያቱና ነገሩማ እንዲህ ነው የእኛን አንቀጾች መጡልህ፣ ማብራሪያችን መጡልህ፣ ደብዳቤያችን መጣል ይለዋል አላህ። ፈነሲተሃ ረሳሃቸው፣ ተውካቸው። ወከዛሊከ ልየውመ ቱንሳ እንዲህ በዚህ መልኩ ዛሬ ትረሳለህ ይለዋል። ነቢዩም ይከሳሉ እኮ ወቃለ ረሱሉ ያ ረቢ መልእክተኛውን ባለ ጊዜ ያ ረቢ ጌታዬ ወይ ኢነ ቀውም ኢተኸዙ ሃዘል ቁርአነ መህጁራ ህዝቦች ይህንን ቁርአን አኩርፈውታል፣ የተተው አድርገው ወርውረውታል ይላሉ። ነቢዩ ይከሱናል ቁርአንን ስንተው። ስለዚህ ይህ መመሪያችን የእኛነታችን ትልቅ ደረጃ ምንደርስበት ነውና ለዚህ ከፍታ ዛሬ ስራ መስራት ያስፈልጋል። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአኑ ሁደን ሊናስ ወበይናት ሚነል ሁዳ ወልፉርቃን فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول هذا القول وأستغفر الله العظيم لي ولكم فاستغفروه إنه هو الغفور الرحيم. استغفر الله. الحمد لله الذي اختار للخيرات وأوقاتا وأياما وحسابا وأشهد أن لا إله إلا الله وحده لا شريك له كتب المغفرة لمن صام رمضان إيمانا واحتسابا وأشهد أن سيدنا ونبينا محمدا عبده ورسوله بعثه الله للناس إماما
صلى الله وسلم عليه وعلى آله وصحبه ما ذكر الذاكرون ربهم قعودا وقياما أما بعد فاتقوا الله عباد الله حق تقوى وراقبه في السر والنجوى قرآن ينيا كفتاتشن ነው ቁርአንን ስንተው እንተዋለን ይህ ቁርአን ትልቅ ደረጃ ምን ደርስበት የኛነታችን የከፍታችን የበላይነታችን መረጋገጫ ነው ስለዚህ ቁርአንን ስንተው والله እንዋረዳለን ሁሌ ከቁርአን ጋር ያለን ግንኙነት እናሳምረው ቁርአንን እንቅራ እናንብበው በቻል ነው እድሜ አይወስንም አቡበከር በ38 ዓመታቸው ነው ቁርአንን መቅራት የጀመሩት የሰለሙበትም ጊዜ ስለሆነ ስለዚህ እድሜ ሄዷለን አሊፍ ብለን እንጀምር ቁርአንን እንቅራ ለቁርአን ለትምህርት ለአካዳሚኩ መሰጠት አለበት ስንት ዓመት ጊዜ ሰጠን ለቁርአን 1 ዓመት 2 ዓመት መስጠት ግን ለምን ከበደን ዛሬ ነገ በቁርአን ላይ ሼም የለም እድሜ ሄዷል ሼም የለም ዛሬ ጀምር ዛሬ መጀመር ዛሬ መቅራት በሁላችንም ለግዴታ ነው ቁርአንን ቅሩ ቁርአን يوم القيامه አማላጅ ሆኖ ይመጣል ቁርአን ለሚቀራው ተብሏል خيركم من تعلم القرآن وعلمه ከናንተ በላጩ ቁርአንን ተምሮ ያስተማረ ነው ስለዚህ ረመዳን ደግሞ የቁርአን ወር ነው ተብሏል ነብዩ ሰለላሁ ዐለይሂ ወሰለም በረመዳን ላይ ደግሞ ልዩ ነበሩ አብዱላህ ኢብኑ አባስ ምን ይላሉ اجود الناس كان رسول الله صلى الله عليه وسلم اجود الناس ነብዩ ሰለላሁ ዐለይሂ ወሰለም ከሰው ሁሉ ቸር ነበሩ وكان اجود ما يكون في رمضان በጣም ደግሞ ቸር ነው በረመዳን ነበር ለምን ሄነ يلقاه جبريل ሲገናኛቸው ይመጣል ጅብሪል وكان يلقاه في كل ليله በእያንዳንዱ ሌሊት ጅብሪል ይመጣል በረመዳን فيدارسه القرآن ቁርአን ይማማራል ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት ላይ ከጅብሪል ጋር ሲገናኙ ቁርአንን ሲቀሩ በጣም ቸርነታቸው ከተላከት በጣም ከባድ ንፋስ ከሆነች የበለጠ ፈጣን ይሆናሉ በምን በቸርነታቸው ሰለፎች ቁርአንን ይቀሩ ነበር ብያቸዋለሁ እስቲ ተወሰኑት እንያቸው እኛ ረመዳን ላይ ሐቂቃ እንደው ሁሌ ስለሚሰማኝ ነው ልክ ረመዳን መጣ ሲባል የነሽዳው ጂኒ የሚፈታው ረመዳን እንደሚመስል ሁሉም ይዘጋጀው ረመዳን ላይ ያዘጋጃል የንትን ምሽት ብሎ ያመጣል ምን ይላል እንዴ ሰው ከቁርአን እንዴት ነው የምናዘናጋው ከአላህ ደብዳቤ እንዴት ነው ከላ ምንሆንበት ቁርአንን እንዲቀራ ማበረታታትና ስለ ቁርአን ኦዲዮ ድምጾች ካሉ ቁርአንን ቀርተ ማስተላለፍ እንጂ እንዴት በዚህ ነገር ላይ ቢዚ ልብ በሉልኝ ወደ حرام ውስጥ አልገባውም እኔ ወቅት አለው ነው ረመዳን የቁርአን ወር ነው ቁርአን ይቀራበት ነው አቋሚ እንጂ ያለ ጊዜው አምጥተን በዚህ ቢዚ አናድርግ ሰለፎቹ ይላሉ ረመዳን ሲመጣ ይላሉ ابن رجب رحمه الله وكان السلف رضوان الله عليهم يتلون القرآن في شهر رمضان في الصلاة وغيرها رمضان ور صلاة وستم كصلاة وج قرآن ينبو نبرة وكان قتادة يدرس القرآن في شهر رمضان قرآن برمضان ور قرآن يستمر نبر قرآن يكرر نبر وكان زهري إمام زهري نبرو إذا دخل رمضان يقرأ جزء قال اندلالو إنما هو تلاوة القرآن هي قرآن يكرر ورنو وإطعام الطعام اندزم صدقة منا وطبت مسكين منا بلابت نوار وقال ابن عبد الحكيم يبارو تعالى عليه من يلالو كان مالك بن عثمان إمام مالك كان مذهب إمام مالك كلهم سألوا كان مالك إمام مالك نبر إذا دخل رمضان يقبل يفر من قراءة الحديث حديث كما قرأت زور إلى مشاشاني ومجالسة أهل العلم أهل العلم وجد كما تجمر يرقالوا لمن ويقبل على تلاوة القرآن من المصحف مصحف قرآن يزو قرآن ينبنب نبر يا نبي حديث جمر يقوم لكم ملون من رمضان سمتا يا قرآن ورنو بلو هذا ينبنشي دونه وكان سفيان الثوري محدث دي نبرو إذا دخل رمضان يقبل جزي بلا ترك جميع العبادة عنده يقولون عبادة يقوم له مالت صلاة يسجدوا مال سلم يا صلاة يلم صلاة لايم بالي لهم قد لي قرآن واقبل على قراءة قرآن بمقرات በጣም ይሉ ነበር ስለዚህ ይህ ረመዳን ወር የቁርአን ወር ነው በእኛነታችን ለውጥ የሚያመጣ የምንቀየርበት ያንዳንዳችን ስንት ረመዳን ጾመናል 5 6 7 10 20 ጾማለ ለምንድን ነው ለውጥ ያላመጣው ይህስ ረመዳን በእኔ ላይ ለውጥ ሊያመጣ ይገባል ለምን ከተባለ እኛ አላህ ረሱል ጫፍ ላይ በሩ ላይ አማሮ ረሱል እንድናሉት የት ያሉሳል ቀብር ይገባል ቤተሰቦቻችን አትሸኝንም የቀብር ሰዎች ቢጠየቁ አሉ ኢብኑ ረጀብ لو قيل لأهل القبور
ተላሂ ለው ቂለ ሊአህሊ ልቁቡር አሉ። በአላህ ይሁንብኝ የቀብር ሰዎች ቢጠየቁ ተመኙ ተብሎ ቢጠየቁ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር። አንድ ቀን ባገኘን ይሉ ነበር። አላህ ወፍቆን ደጃፉ ላይ ያደርሶናል። ስለዚህ በእኛ ላይ ልዩ መሆን አለበት። ይህ ወር የጾም ወር ነው። ጾሙን ደግሞ በአግባቡ ስንጾም አላህ ለጾመኞች ያዘጋጀው በር አለ ለብቻ፣ ረያን ይባላል። ኢነ ፊል ጀና ባበን፣ በጀነት ውስጥ አንድ በር አለ። ዩቃሉ ለሁ ረያን የሚባል ባብ ነው። የድኹሉ ሚንሁ ሳኢሙነ የውም አልቂያማ፣ ሷኢሙን ጾመኞች የሚገቡባት የቅያማ ቀን። ላ የድኹሉ ሚንሁ አሐዱን ገይሩሁም፣ ከነሱ ውጭ ማንም አይገባም። ዩቃሉ ይባላሉ፣ አይነ ሳኢሙን፣ የታሉ ጾመኞች? ፈየቁሙን፣ ይቆማሉ። ላ የድኹሉ ሚንሁ አሐዱን ገይሩሁም፣ ከነሱ ውጭ ሌላ ማንም አይገባም። ፈኢዛ ደኸሉ፣ እነሱ የገቡ ጊዜ ኡግሊቀ ፈለም የድኹል ሚንሁ አሐዱን፣ በሩ ይዘጋል፣ ከነሱ ውጭ ማንም አይገባም። ጾመኛ ነህ፣ ምንዳ ከፍ ያለ ነው። ሰው ምግቡ ባዶ ሲሆን የአፉ ጠረን ይቀየራል አይደል? ሰው ዘንድ የተጠላ ነው አይደል? አራህማን ዘንድ ግን እጅግ የተወደደ ነው። የአላህ መልእክተኛ ምን አሉ? ኩሉ አመል ብኒ አደም ቃል አላህ እንዲህ አላሉ። ሐዲስ አልቁርስ ነው። ኩሉ አመል ብኒ አደም፣ የአደም ልጅ ስራው በአጠቃላይ ለሁ ለሱ ነው። ኢለ ሲያም፣ ጾም ሲቀር። ፈኢነሁ ሊ፣ ጾም የኔ ነው። ወአና አጅዚ ቢሂ፣ እኔ ነኝ ምንዳምሰጠው። ወሲያሙ ጁነቱን፣ ጾም ጋሻ ነው። ወኢዛ ካነ የውሙ ሰውሚ አሐዲኩም፣ አንዳችሁ ጾመኛ በሆነ ጊዜ ፈላ የርፉት፣ ረፈስ ስሜት ቀስቃሽ ንግግር አይናገር። ወላ የስኸብ፣ አይጩህ። ፈኢን ሳበው አሐዱን፣ አንድ ሰው ግን ከተሳከስ ቢሰልበው አውቃተል ወይ ሊደባደበው ሊጋደለው ቢመጣ ፈልየቁል ይበለው ኢኒ ምሩኡን ሳኢሙን፣ እኔ ጾመኛ ሰው ነኝ ይበል። ለምን? ሰብሩን የምትማርበት። ወለዚ ነፍሱ ሙሐመድን ቢየዲህ፣ የሙሐመድ ነፍስ በእጁ ባለው ጌታ ይሁንብኝ። ለኹሉፉ ፈሚ ሳኢሚ፣ የጾመኛ የአፍጠረን አጥየቡ ዒንደላህ፣ አላህ ዘንድ እጅግ የተወደደ ነው። ሚን ሪሒል ሚስኪ፣ ከሚስክ ሽቶ የበለጠ አላህ ዘንድ የተወደደ ነው። ሊሳኢሚ፣ ለጾመኛ ፈራሐታኒ፣ ሁለት ደስታዎች አሉት። የፍረሁሁማ፣ የሚደሰትባቸው። ኢዛ አፍጠረ፣ የመጀመሪያ ቀን ልክ ጾሙ ሲያፈጠር ፈሪሓ፣ ይደሰታል። አንጀቱ ሲርስ፣ ተምር ሲያገኝ፣ ውሃ ሲጠጣ ሁሉም ይደሰታል አይደል? አዎ። ወኢዛ ለቅየ ረበሁ፣ ነገ ደግሞ ጌታውን የተገናኘ ጊዜ ደግሞ ፈሪሃ ቢሰውሚሂ፣ በጾሙ ይደሰታል። ይህ ጾም ዝም ብለን መጾም የለብንም። ጾም ሁለት አይነት አለ አሉ። አንደኛው ትልቅና ትንሽ የሚባል አለ። ትንሹ ጾም እኛ ትልቅ ብለን የምናስበው ነው። ትንሹ ጾም ማን ነው? ጾሙ ሱግራ የሚባለው ከምግብ ከመጠጥ ከግብረ ሰዶምነት መቆጠብ ትንሹ ጾም ነው። ጾሙ ኩብራ አለ፣ ትልቁ ጾም አለ። ከምን? ከአይንን ማጾም፣ ጆሮህን ማጾም፣ ምላስህን ማጾም፣ የሰውነት አካልህን ማጾም፣ አንደበት ክፉ እንዳይናገር ማጾም ትልቁ ጾም ነው። ለዚህም አሉ የአላህ መልእክተኛ መን ለም የድዕ ቀውለ ዙር፣ የውሸት ንግግር መናገር፣ ወልዓመለ ቢሂ፣ በሱ መስራት ያላቆመ ፈለይሰ ሊላሂ ሐጀቱን ፊ አን የድዕ ጠዓመሁ ወሸራበሁ፣ ምግብ መጠጡን ማቆም ለአላህ ጉዳዩ አይደለም። ጾም ሶስት አይነት ጾም አለ። አሶም ሰላሳ፣ ጾም ሩህ፣ የሩህ ጾም አለ። ሩሃችን መጾም አለባት። ወሁወ ቅስሙል አምድ፣ የምኞትን መቀነስ መገደብ ነው። ወጾሙል ዐቅል፣ ዐቅል መጾም አለበት። ወሁወ ሙኻለፈቱል ሀዋ፣ ስሜት ተቃራኒ መሆን ነው። ወጾሙ ጀዋሪህ፣ የአካል ጾም አለ። ወሁወ ኢምሳኩ አኒ ጣዓም ወሸራብ ወልጅማዕ፣ ከግንኙነት ምግብ ከመብላት ከመጠጣት ማቆም ነው። ጃብር የተናገሩ ይመስላል። አብዱላህ ብን ጃቢር ይላሉ ኢዛ ሱምተ፣ በደንብ ያዙ፣ ኢዛ ሱምተ፣ የጾምክ እንደሆነ ፈልየሱም ሰብዑከ፣ መስሚያህ ይጹም፣ ጆሮ መጾም አለበት። ወበሰሩከ፣ አይንህም ይጹም። ወሊሳኑከ፣ ምላስህም ይጹም። አኒል ከዚቢ ወልመዓሲም፣ ከውሸትና ከወንጀል ይጹሙ። ወዳዕ አዘል ኻዲም፣ ኻዲሞች አዛ ከማድረግ ተቆጠብ። ወልየኩን ዐለይከ ወቃሩን ወሰኪና፣ አንተ ዘንድ መረጋጋት ሊኖር ይገባል። የውመ ሲያሚከ፣ የጾም ቀን። ወላ ተጅዐል፣ እንዳታደርግ የውመ ፊጥሪከ ወየውመ ሲያሚከ ሰዋአን፣ የጾም ቀንና ከጾም ውጭ ያለን ቀን እኩል እንዳታደርግ። ስለዚህ ረመዳን የቁርአን ወር ነው። ተራዊህ ስትሰግዱ የአላህ ደብዳቤ የሚሰማበት ነው። አደራ ወላጆች፣ ተራዊህ ስትመጡ ልጆቻችሁን ስታመጡ በተለይ ሴቶችን፣ እህቶች፣ እናቶች አጠገባቸው አቁሙ። ረመዳን ኸይር የሚሰራበት እንጂ ተራዊህ ሊሰገድ ተመቶ በጓሮ በር ተወጥቶ የሚዞሩበት ካፌ ለካፌ ጁስ በጁስ ቤቶች የሚጎበኙበት ወር አይደለም
ለሰላት ተብሎ ተመቶ አንዳንዱ ሰው ቀኑ ላይ ሐራም ነው ማሻአላህ ይቆቆባል። ልክ ካፈጠረ በኋላ ሐላል ይመስላል። ረመዳን ወር ላይ ያለው በረመዳንም ከረመዳን ውጭ ሐራም ነገር ሐራም ነው። ረመዳን ላይ ግን ከባድ ነው። ገርል ፍሬንድ ቦይ ፍሬንድ አብዛኞቹ ከኢፍጣር ሰዓት በኋላ የሚገናኙበት በየካፌው በየምኑ እንዴት ረመዳን ወር ላይ ተራ እየሰገደ የአላህ ደብዳቤ እየተነበበ ያን ለቀን እንሄዳለን። ከዚህ እንቆጠብ እላለሁ። ፈተቁላህ ዒባደላህ فيما تعتقدون وما تقولون وتفعلون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفائه الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا ذا الجلال والإكرام. اللهم بلغنا شهر رمضان برضوانك ورزق من نيرانك. اللهم بلغنا شهر رمضان برضوانك ورزق من نيرانك. اللهم بلغنا شهر رمضان برضوانك ورزق من نيرانك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.